ብትለው መጨረሻ ላይ ማለት ነው ሶስተኛ ላይ እየተነሳ ሶስተኛ ተጫወቱ ብሎ ኦዲየንስ ሶስተኛ ስትመጣ ስታሸንፈው ተጀመረ በቃ ጊፍቱ የዛን ጊዜ በቃ ጊፍቱን እንዴት ይቆም አሳውን ብትዩ ትንሽ አንበሳ ብትዩ ሌላውን ልቦች ብትዩ በቃ የዛን ተከፈተ ኦዲየንስ ደግሞ አንላቀቅም ድጋሜ 3 ጊዜ ትጫወታላችሁ ሶስት ሳይነካ ረግጦን ይወጣ ሶስቱ 10,000 ሳይገባ ወቀጠች ተጀምሮ እስከሚያልቅ ጌታ ነው ዝክር አንተ ጊፍተሮች እምቢቴ እጃችሁ ይባረክ ነው ያልኩ ከአበባ ጀምረሽ እስከ ሌላ ነገር እምቢቴ መጀመሪያ የመዋዝ እንትን እንጂ እምቢቴ አብርሃም ያሸንፍ ነበር 10 አንበሳ ወርድ ግን እድሜ ለኔትወርክ በሉ የሱ ደጋፊዎች እድሜ ለኔትወርክ አንድ አንበሳ ወጥተሽ ስትፖስቺ ቀስት ብትሰሪ 4 ጊዜ ተጠቅጥቀሽ ወጥተሻል ወደድሽም ጠላሽም አንድ ጊዜ ሳይሆን 4 ጊዜ ተጠቅጥቀውልሻል እኔ ምንም ማውራት አልወድም ግን ወደድሽም ሳትወጂም አንገት ስታስደፍ ያሰብሽው ተደፍተሽ ነው የምትወጪ እንጂ የሷ ደጋፊቱም አንገት አይደፉም እሷም አንገት አትደፋም ወደድሽም ነገም ዛሬም እነግረዋለሁ መቼም ቢሆን ሩታ አንገቷ አትደፋ የሷ ኦዲየንስም አንገቷ አይደፋ በንግግር ሳይሆን በተግባር የሚያሳዩ ጀግና እህቶች አሏል ነብር ይሆን እየመራሽ ውጫለሽ ብድርሽ ገብቼ ቆየሁት ላውራ ሰላም ናችሁ አውሪ አለ በእውነት ትላንትና ማታ እንደተደሰትኩት በህይወቴ ተደስቼ አላውቅም ለምን በሉኝ በጣም ሩታዬን የምወደው ነኝ ከዛ ላይ ማለት ነው ግን አብሪሽ ማለት ነው ለምን እሷ አንገቷ እንደምትደፋ እንደዛ ይፈልጋል ግን እኮ 1 2 ሰው 3 ነው ጊፍት የሚሰጠው ግን የሩታዬ አድናቆት ያለ ሰዎች ማለት ነው ብዛታችን ራሱ ጊፍት መስጣት ባናቀ ራሱ ማለት ነው በእውነት ለሷ ያለ ፍቅር ድብን አድርገው ነው የሚሰጡት ኔትወርክ ነው እንጂ በጣም ነው የተሰጠው ጊፍት ኔትወርክ በይ ግን በታይም ነው የተመጣው አንበሳሳው በዶላር ነው የተንበሸበሹ በእውነት ሰው ቢኖረኝ ማለት ነው ከዛ ላወራ ነበር መጀመሪያ ገብታ ወጣይ ሰዓት እንዲያለኝ ወዲ ሃላዩም ኔትወርክ አለው መሰለኝ ማን እንደ እየተደወለላት ነቀላቸው ፈጣሪ እኔ ትላንትና $500 ሰጥቼ የሚሰጣልኝ ሰው ቢኖር ልሰጣ ነበር ምን ላድርግ ምን አባቴ ላድርግ ግን ከሰው ከጊፍት ማለት ነው የሰው ፍቅር ይበልጣል ከጊፍት የሰው ፍቅር ይበልጣል እውነቴን ነው የምላችሁ ያስደሰተኝ ነገር የመጀመሪያ ኦዲየንስ ባታስገባም እንኳን ማግባት ሰው መሳቡ እንኳን እምቢ ብላት ቢያቅታት ቢደክማት አመስግና ሲጀምር እስከ መጨረሻ ያመሰገነችው ኦዲየንስ በስነ ስርዓት በክብር ያቻታለሁ እስከ መጨረሻ ነው ተከታተልኳት በመጨረሻ ላይ በጣም በቃ ስልኬ ሊዘጋ ነው 2% ላይ ደርሷል ሁላችንም አመሰግናለሁ ወዳቸዋለሁ ብላ ነው የወጣችው ግን እኔ ማለት ነው የታዘብኩት ነገር ቢኖር በእውነት ማለት ነው ግን አብርሽ የሷ ባል ነው ለምንድን ነው እንደዛ እሷ አንገቷ ምን ተሸነፍሽ ልታለቅሽ ነው ሶፍት ልስጥሽ ለምን ያስፈልጋል ይሄ እኮ ጌም ነው እኮ ምንም እኔ እኮ ቢያለው እኔ አብርሃም ቢያለው አይደለም አው ግን እሱ እኮ ከኛ ነው ህልህ ያዘው ግን ደግሞ እኔ ደግሞ እድሜ ለኔትወርክ አመስግን ብየዋለሁ አውዬ ማሬ ኔትወርክ እኔ አሁን አንድ ነገር የተረዳሁት ልንገርሽ አሁን ጊፍት ነው ወይ የሰው ፍቅር ነው የምበልጠው እዛ ኮመንት አየሽ የሩታዬን ኮመንት እሱ ጋር የሱ ቤት ሄደሽ የሱ ቤት ኮመንት አየሽ ሰዎች እኔ ሩታዬ ስትስቅ አንድ ያለቅሳል አንድ ይስቃል ሻዊት ለሁለተኛ ጊዜ ትሻዊት በእውነት አደራቸው እሱ ከኛ ጋር ነው እልክ እምትዩ ማለት ነው እሱ ጣጣቱ ሲጀመር ጀምሮ ልጅቱ አንገቷን እንድትደፋ እንድትሰደብ ነው የሚፈልገው ሁሉ ጊዜ ትናንትና ጭንቀ እንትናን በሉና አስለቅሳችሁ አውጡልኝ ሚስቱ እኮ ናት ይባላል ይህች ልጅ እንድትደሰት እንኳን ባታሸንፍ እንኳን ዝም በይ
ዝም በይ። ባታሸንፍ እንኳን ከራሱ ገዝቶ ሚስት ያሸነፈኝ ብሎ ቢያስደስታትስ? እሷ ግን ፈጣሪ ጋር አሏት ጀግና እህቶች ማለት ነው። እሱ ግን ይሄንን ተመመኘት ከራሱ እንኳን ገዝቶ ሚስቱን ቢያስደስት ምን ችግር አለው? ሶፍት ልስጥሽ እንዴ? ጭንቅሏን በሏትና አስለቅሱና አንገቷን አስደፍታችሁ አውጡልኝ። ሚስቱ እኮ ናት። ለምን ተጧቱ ሲጀመር እስከ ማታ ድረስ እኮ የእሷ ውድቀት ነው የሚፈልገው። ልጅ በሆድ ተሸክማ። እኔ ግን እንደዛ ሰው በህይወቴ አይቼ አላውቅም። በእውነት እኔ ማለት ነው በጣም እኔ ማለት ነው በሳ እንዲያዳምጡኝ በእውነት እኔ ትንሽ ብቻ ላውራ። ግን እኔ ሰው እንደዚህ ለጊፍት እንደዚህ ጨካኝ ወላ እኔ እኮ ጊፍት አይደለም አዋዋ ምንም ማውራት አያውቅም ምንም። እኔ እኮ ወይኔ የፈጠረኝ እኔ እኮ እንደዚህ አይቼ አላውቅም። እሱ ወሬ ግን የተረዳችሁ ሰዎች አላችሁ እዚህ እሷን የሚያናድድ ብቻ። ግን ሩታዬ ስማርት ናት በእውነት ኧረ እኔ ምን አገባኝ። ግን እንደው ፈጣሪ እድሜና ጤና ይስጣት፣ በሰላም ብቻ ይገላግላት። በእውነት ምንም አይደለም። ለሁለተኛ ጊዜ ብትጫወት ማለት ነው እዚህ ያላችሁት ይነግሩኝና ለሁለተኛ ጊዜ አንድ ጊዜ ብቻ ብትጫወት በእውነት ለሁለተኛ ከተመኝም ማታ እያለቀስኩት ነው ያለችው። ትጫወታለች ፎበዱ ትመጣለች፣ ከነ ፍቅር ትጫወታለች፣ ከነ ሄለን ትጫወታለች፣ ትመጣለች ከእህቶቿ ልትጫወት ችግር የለውም። ከነ ፊዮና አደራችሁን ብቻ እንድትመጣ ብቻ አርጉ። እኔ ለምን እሱ ትመጣለች እንደዛ አንገት እንደምትደፋ እንደምፈልግ ትጫወታለች። ለማውራት አበቃው እንጂ እሷ እኮ አትወርቅም። በየትም ቢሆን በዩቲዩብም ብትሄዱ በዛም ብትሄዱ አወርቅም። ለማውራት በቃው፣ ላፉ በቃው የማይከብደው ሰው ማለት ነው። በሲ እኔ የለኝም ሞዴሬተር እንዳልስልሽ አንድ ቁጥር ብጽፊ ያለሽ እኔ ሞዴሬተር የለኝም እናቴ። ሃኒ ናይ ሳቢ ወይ ሞዴሬተር ስጪ ወይ ሳቢ እና እምኻሊ ጠዋት ማን ነው ያወጣችሁ? እኔ እኮ ትቻችሁ ተኛው እዛ እንደ አብርሃም ነው ደስታውን ጥያችሁ ተኛው እዛ። እረፍ እናንተ ስክሪንሾት አድርጋችሁ ነው አላረጋችሁም? እንግዲህ እኮ ነው አላልኩም ሩታ ነው ያለችው። እኔ አላልኩም ሩትዬ አላልኩም ማለች። እኔም አላልኩም እኔ አላልኩም ብያለሁ። ማን ይጠራኝ? አቤት ጀኒ ሙካሪም ሰላም ነሽ? እኔ ነኝ። ደህና ነኝ ትጂዬ፣ እንዴት ናችሁልኝ? እኔ ወርቆሽ ማለት ነው። ደህና ናችሁ? ትንሽ ዋዬ ሁለተኛ ደግሞ ሸበካ የለኝም። አሁን ነው እንጂ የሚሰራው በኋላ አይሰራም። ነይ ሃኒ ነይ የሸዋ ፍልቅልቅ ነይ አንቺ ከንቱ ማለት ነው። ሞዴሬተር ስጭኝማ እና ይዟቸው ሰው ልስብልሽ አንቺ ስራ ላይ ነሽ።